ዊዝደም ምርጥ ትምህርታዊ ትረካዎች ከዓለም ዙሪያ የአማረ ገሰሰ መጽሐፍ ላይ የምንሰራው ሥራ ሁሌም ለራሳችን ነው የሚለውን ልጋብዛችሁ። አንድ ዕውቅ አናጢ በአንድ ትልቅ የኮንስትራክሽን ኩባንያ ውስጥ ለረጅም ጊዜ ካገለገለ በኋላ የጡረታ ዕድሜው ሲደርስ ከድርጅቱ መሰናበትና ማረፍ መፈለጉን ለኩባንያው ባለቤት አሳወቀ። ለምን ብለው ሲጠይቁት ምንም እንኳን ገቢው የሚቀንስ መሆኑን ቢገነዘብም ቀሪ ሕይወቱን ከሚስቱና ከልጅ ልጆቹ ጋር ዘና ብሎ ማሳለፍ እንደሚፈልግና ከዚህ በኋላ ቤት ግንባታ ላይ መስራት እንደማይፈልግ ገለጸላቸው። አናጢው እጅግ ታታሪና ጎበዝ ሠራተኛ መሆኑን የሚያውቀው የኩባንያው ባለቤት በመልቀቁ አዝኖ እባክህ ላስቸግርህና ለእኔ ስትል አንድ የመጨረሻ ሥራ ሥራልኝ ሲል በትሕትና ጠየቀው። አናጢውም እሺ አለ። ነገር ግን የኩባንያውን ባለቤት ላለማስቀየም ሲል እንጂ ልቡ ፈጽሞ ሥራው ላይ አልነበረም። ድሮ ከፍተኛ ሥራ ያለው ቤት በመሥራት ዕውቅናና ዝና ያተረፈ አናጢ አሁን ግን ከፍላጎቱ ውጭ ስለሆነ ድሮ እንደሚያደርገው በጥንቃቄና በጥራት ለመሥራት ፍላጎት አልነበረውም። ስለዚህ ከሥራው ለመገላገል ሲል ብቻ እንደ ነገሩ አድርጎ ቤቱን በአጭር ጊዜ ውስጥ አጠናቀቀ። ገና ሥራውን ሲጀምር ከልቡ አልነበረምና የተጠቀመበት የዕቃ ጥራትም ሆነ አሰራሩ ያ ዕውቅ አናጢ የሠራው አይመስልም ነበር። ስለዚህ ጥራቱ እጅግ በጣም ዝቅ ያለ ቤት ሠርቶ አጠናቀቀ። አናጢውን ሥራውን እንደጨረሰ የኩባንያው ባለቤት ቤቱን ሊረከብ መጣ። ቤቱን በሚገባ ዞሮ ከተመለከተ በኋላ የበሩን ቁልፍ አንስቶ ለአናጢው በመስጠት ይህ ያንተ ቤት ነው፣ እስካሁን በቅንነት ኩባንያችን ውስጥ ስለሠራህ አሁን ጡረታ ስትወጣ የምሰጥ ስጦታ ነው አለው። የተፈጠረው ሁኔታ ለአናጢው በጣም አስደንጋጭና አሳፋሪ ነበር። የሚሠራው ቤት የእሱ መሆኑን ቢያውቅ ኖሮ እንዴት አሳምሮ በሠራው ነበር። አሁን ግን ቀሪ ሕይወቱን እሱ ራሱ የመጨረሻ የወረደ አድርጎ በሠራው ቤት ለመኖር ተገደደ። ማንኛውንም ሥራ ስንሠራ ለራሳችን ብለን መሥራት ያስፈልጋል። በግዴለሽነት የሚሠራ ሥራ በመጨረሻ ጉዳቱ ለራሱ ለሰሪው ነው። የሞራል መመርቴ። በአንድ ወቅት በፈረንጆቹ የክረምት መግቢያ ላይ ወደ ማዕከላዊ የአሜሪካ ግዛት ሉዚያና መጓዝ ነበረብኝ። ከአዲስ አበባ በኢትዮጵያ አየር መንገድ አውሮፕላን ተነስቼ ዋሽንግተን ዳላስ ኢንተርናሽናል ኤርፖርት አረፍኩና በማግስቱ ወደ ሉዚያና ለመጓዝ እንዲያመቸኝ ኤርፖርት አቅራቢያ በአንድ ሆቴል አረፍኩ። ከኤርፖርት ተነስቼ ብርዱና ቆፈኑ እያጨማደደኝ ሆቴሉ ገብቼ ክፍል ከያዝኩ በኋላ ገላይን ተጣጥቤ ጋደም እንዳልኩ እንቅልፍ ወሰደኝ። ከእንቅልፌ ስነቃ መሽቷል። በበቂ መጠን ስላላረፍኩና ቆፈኑ ነው መሰለኝ በጣም ራበኝ። ወቅቱ በኦርቶዶክስ ቤተ ክርስቲያን ሥርዓት መሠረት የገና ወይም የነቢያት ጾም ስለነበር በውጭው ዓለም በቀላሉ የጾም ምግብ ማግኘት አስቸጋሪ ስለሚሆን እየተሳቀቅኩ ከሕንፃው የመጀመሪያ ወለል ላይ ወደሚገኘው ምግብ ቤት አመራሁ። ምግብ ቤቱ ጨለም ያለ ውብ ድባብ ያለው ሲሆን ባሻገር ደግሞ በቄንጠኛ መብራቶች ያማረ ቡና ቤት አለው። ምግብ ቤቱ ውስጥ ብዙ ሰው አልነበረም። ቡና ቤቱ ውስጥ ግን ባንኮኒ አካባቢ በርከት ያሉ ሰዎች በትልልቅ ብርጭቆዎች ቢራ ሲጠጡ ይታያል። ጨዋታው፣ ሁካታው ሌላ ነው። የመብራቱ ድምቀትና የሰዎቹ ሁካታ ቆፈኑና ቅዝቃዜውን ያስረሳል። ከቡና ቤቱ ትይዩ ጥግ ላይ ሁለት ወንበሮች ካሉት ጠረጴዛ ጎን ግድግዳውን ተደግፌ ቁጭ አልኩ። አንዲት አስተናጋጅ መጥታ በትሕትና ምን ልታዘዝ ስትለኝ ራት እንደምፈልግ ነገርኳት። ሮጣ ሄዳ የምግብ ዝርዝር የያዘ መጽሐፍ መሳይ ነገር አምጥታ ሰጠችኝ። የኢሲያ ዝርያ ያላት ፊቷ በፈገግታ የተሞላ ወጣት ነች። የእንግሊዝኛዋ ቅላጼ ቋንቋው ያፍ መፍቻዋ እንዳልሆነ ያሳብቃል። ነገር ግን ጥርት ያለና የተቃና ነው። ዝርዝሩን አገላብጬ ሳይ ሥጋ ወይም ቅቤ ወይም አይብ ወይም እንቁላል ያልነካው ነገር ማግኘት አልቻልኩም። ገጹን ከፊቴ ወደ ኋላ እያገላበጥኩ ቆየሁና ቀና ብዬ ሳያት በንቃት ስትጠባበቅ የቆይታ ኑሮ በፍጥነት ከነፈገግታዋ ከቻለችና ምን መረጥክ? የምፈልገው ምግብ አላገኘሁምና። በጣም አዝናለሁ። ምግባችንን አልወደድከውም? አይ አለመውደድ አይደለም፣ ጾም ላይ ነኝና ሥጋ ምናምን አልበላም። ቬጂቴሪያን ነህ ማለት ነው። ነገር ግን በተጨማሪ እንቁላል ወይም የወተት ተዋጽኦ፣ በጥቅሉ የእንስሳት ተዋጽኦ አልጠቀምም። ገባኝ አለችና የምትከተለውን ሃይማኖትና ስለ ጾም ጠይቃኝ ትንሽ ማብራሪያ ቢጤ ሰጥቼ በትኩረት ስታዳምጥ ቆየችና ሼፉ ጋር ልሄድና ልመካከር፣
የምችለውን ሁሉ አደርጋለሁ፣ እርግጠኛ ነኝ ራት እናቀርብልሃለን ብላ በተለመደው የአሜሪካ ደንበኛን የማስተናገድ ቅን መንፈስ ስታበረታታኝ እኔም አመሰግናለሁ አልኩ። ወዲያው ብር እያለች ወደ ምግብ ማብሰያ ክፍል ከፍታ ገባች። ትንሽ ቆይታ ተመልሳ መጣች። ሩዝ በአትክልት በጥሩ ሁኔታ ሊዘጋጅልህ ይችላል፣ ይመች ይሆን? ግሩም ምርጫ ነው፣ አመሰግናለሁ። ተመልሳ ወደ ጓዳ ገብታ ትዕዛዙን አስተላልፋ ሌሎች ደንበኞች ገብተው ስለነበር እነርሱን ማስተናገድ ላይ አተኮረች። እኔም ቡና ቤት ያለውን የጓደኞች የሞቀ ጨዋታ፣ የብርጭቆ አያያዛቸውና አጠጣጣቸው ትኩረቴን ስቦት እነርሱን እያየሁ ረሃቤን ለመርሳት እየታገልኩ ቆየሁ። ከአንድ 20 ደቂቃ በኋላ ሩዝ በአትክልት ከድንች ጥብስ ጋር ይዛ መጣችና here is your special fasting dinner enjoy አለችና ቀረበችልኝ። በጣም አመሰግናለሁ አልኳት። የሚጠጣስ ምን ላምጣልህ? ከቡና ቤቱ ሳየው የቆየው ትዕይንት ሳላስበው የቢራ አምሮቴን ቀስቅሶት ኖሮ እባክሽ ቢራ፣ ያንን ቢራ አልኳት፣ የጀርመን ቢራ እያመላከትኩ። ዋት አለች ትህትናዋና ፈገግቷ ጠፍቶ በትዝብት አይን ወገቧን ይዛ። ቅድም ጾመኛ ነኝ ብለህ ምግብ ለመምረጥ ስንቸገር ቆይተን አሁን እንደገና አልኮል ያለበት ቢራ ታዛል? ለምን አይነት ጾም ነው አለች። ኖ ወይ አልኳት። ጠላታችሁ ክው ይበልከው። መላ ሕዋሴ በአፍረት ተሸማቀቀ። እውነት ነው እኮ እንደ ፍጹም አማይ ከምግብ ተጠንቅቄ ሳበቃ አልኮል ነክ መጠጥ ቢራ ማዘዜ ሊገባት አልቻለም። በፍጹም ቅንነትና ክብር ሃይማኖቴን ለማክበር ብላ ከተዘረዘሩት ምግብ ውጭ የለም ማለት ስትችል ጓዳ ገብታ ሸፍ አሳምና በልዩ ሁኔታ ምግብ ስታሰራ ቆይታ አሁን እኔ እንደገና በስጋ ድካምና አምሮት ተሸንፌ ቢራ ብላት መገረሟን መሸፈን ባትችል አይገርምም። በምድር አሜሪካ ለነፍሱ ያደረ አንድ ሰው አገኘው ብላ ተደስታ ለመርዳት ስትጥር ቆይታ ስትመለስ እኔ በስጋ ገበያ ራሴን ሽጬ ብታገኘኝና ብትበሳጭብኝ አልፈርድባትም። በእኛ ሃይማኖት በጾም ወቅት አልኮል ይፈቀዳል ብዬ የተጃጃለ ምክንያት ለመደርደር ወኔ አነሰኝና እውነትሽን ነው፣ ተገቢ አይደለም፣ ልክ አይደለም፣ ምን ይሻላል አልኳት። ከልቤ ግራ ግብት ብሎኝ በእውነቱ የቢራ አምሮቴ ከላይ ላይ በኖ ሲጠፋ ይታወቀኝ ነበር። ተገቢውን መጠጥ እኔ መርጥልሃለሁ። that would be better አልኳት። አሁን የሞራል የበላይነቱን ተጎናጽፋለች። የምንናገረውና የምንኖረው መሆን የምንፈልገውና የሆነው ሲለያይ በተለይ አንሶ ሲገኝ ያሳፍራል። እኔ አልገባኝ አማኝ መርህ የሌለኝ ስጋዊና ደካማ ሰው ሆኜ ተገኝቻለሁና ተመልሳ መጣችና this is your appropriate drink ተገቢው መጠጥ ይሄ ነው አለች። ቶኒክ ከፍታ ሰጠችኝ። መራራ ነገር ከፈለክ ይውል እንደማለት ነው። አደቤን ገዝቼ ራቴን በስፕራይት ቶኒክ እያወራረድኩ በላሁኝ። ራቴን በልቼ ያቀረበችልኝን ቶኒክ ጠጥቼ ቀኖናዬ መሆኑ ነው ሂሳቤን ከፍዬ ከወገቤ ጎንበስ ብዬ ዳጎስ ካለ ዳረጎት ጋር ተሰናብቻት ወደ ክፍሌ ሳመራ ከተላለችኝና ራስን ጠብቅ፣ ከያዝከው መርህ አትንሸራተት አለች። ዘር፣ ቋንቋ፣ ባህል፣ ሃይማኖት ቢለያየንም በዓለም ላይ ያሉ አንድ አዳምና ሔዋን ልጅ ነው። ትክክልና ስህተት ለሁሉም ተመሳሳይ ነው። በሞራልና በእምነት ጎዳና ላይ ከሚያሳስቱን ይልቅ የሚያርሙን ይበልጣሉ። ከሚያሰናክሉን ይልቅ የሚያበረታቱን ይልቃሉ። ይሁን እንጂ የአሳሳቾችንና የአሰናካዮችን ተግባር ማጉላት ይቀናናል። የሚያሸንፈን ውስጣዊ ድክመታችን እንጂ የውጭ ተጽዕኖ ብዙም አይደለም። የውጭውን ተጽዕኖ የምናጎላው ድክመታችንን ለመሸፈን የሚያግዘን ስለሚመስለን ይሆናል። በአገራችን ጎረቤት ማህበረሰብ እድሩ፣ አድባሩ ስድ እንዳንሆን ሲቆጣጠረንና ሲያርመን ኖረናል። ቆይማ ለአባትህ ቆይ ለእናትህ ባልናገር ይላል ጎረቤት። እንጃም ሲል ይቆነጥጣል። መጽሐፍ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርም ዕለት ዕለት ቸርነቱን ትዘክራለች እንዲል በእውነትና በቅንነት ብናይ በዙሪያችን ከሚጠሉን የሚወዱን ከሚጥሉን የሚያነሱን ይበልጣሉ። የትም ብንሄድ የፈጣሪ ልጆች የሞራል ሰዎች አሉ። ሰው ነኝና በዓለማት ማዕዘን ሁሉ ያለው የሰው ልጅ ወገኔ ደጋፊ ነው። ካበረቱን ይልቅ ያሰናከሉንን፣ ካዳኑን ይልቅ የገደሉንን፣ ካከሙን ይልቅ ያቆሰሉንን ለምን ሁሌ እንደምናስታውሳቸው ይገርመኛል። ሔዋንን ካሳሳታት እባብ ይልቅ ጻድቁ አቡነ አረጋዊን ተሸክሞ ተራራ የወጣውን ዘንዶ ለምን ብዙ አይሰበክለትም? ለአዳም ከተከለከለችውና ለሞት ካበቃችው ዕፀ በለስ ይልቅ በምቾት በተድላ የሚያኖሩን ሚሊየን ዕጾች ለምን አይወራላቸውም?
ከበጎ ተግባር ይልቅ ለምን ክፉና መሰናክል አእምሮአችንን እንደሚሞላው ይደንቃል። መሰናክልስ አንድ ጊዜ ሲያሰናክለን ሌላ ጊዜ ትዝ ሲለን ለምን ሲበድለን ይኖራል? ከሚጠሉን የሚወዱን ይበዛሉ። ሊያጠፉን ከሚዘቱብን ሊደግፉን የሚፋጠኑት ብዙ ናቸው። ብዙዎቹ በጎ ሆነውልን በጥቂቶች ጥላቻ ለምን እንጨነቃለን? በዚህ ዓለም ፍትሕ የሚያጓድል ጨካኝ መሪ ሞልቷል። ከዚህ ሁሉ በላይ ግን ፍርድ አዋቂ ለሁሉ አዛኝ ፈጣሪ መኖሩን እንረሳለን። ዓለም በክፉዎች ላንቃ የተነሳ የከፋች መስላ ትታየናለች። በአገራችን ሚዲያውን ክፉዎች ስለያዙት ወይም ለክፉ ብቻ ትኩረት ስለሚሰጡ በጎ ሰዎች የጠፉ ይመስላል። ሰማዩ ጠቁሮ በክፋት ደመና ተሸፍኖ ይታየናል። ይሁን እንጂ ክፉዎች ጥቂቶች፣ ደጎች ብዙ ናቸው። አዎ በጎቹ እኮ ብዙ ናቸው። እርግጥ ክፉዎች አብዝተው ይጮኻሉ፣ ደጋጎች ዝምታን ይመርጣሉ። በብዙ ቅባትና ቅመም የተሠራን ወጥ አንድ ዝንብ ስታርፍበት ይውጡ መዓዛና ጥፍጥና እንደሚጠፋ ሁሉ ዓለም በጥቂቶች ክፉዎች ውበቷ ጠወለገ፣ መዓዛዋ ረገፈ። ነገር ግን የእኛ የልቦና ውቅር የሥነ ልቦና ቅኝት ችግር ይመስለኛል። ለክፉዎች የተጋነነ ትኩረት እንሰጣለን። የረዳንን ስንዘነጋ የጎዳንን ቂም አርግዘን ለዘመናት እንኖራለን። ካፈቀረን ይልቅ የጠላን ለምን ሁልጊዜ ትዝ ይለናል? ከሚያፈቅሩን ብዙ ይልቅ የሚጠሉን ጥቂቶች ለምን ሰላማችንን ይነሱናል? ጥቂት ሰዎች ወይም አገራት ተጣልተው ጦርነት ገጥመው ይሆናል። ብዙ ሰዎችና አገራት ግን በትብብር እየሰሩ ይገኛሉ። ጥቂት ጎረቤታሞች በድንበር ተጣልተው ይጨቃጨቁ ይሆናል። ብዙዎቹ ግን የጋራ ቤት ሰርተው ይኖራሉ። በዓለም የገነነውና ብዙ የሚወራው ስለ አሰናካይና መሰናከል፣ ጠምና ጭቅጭቅ ሆኖ ነው እንጂ መደጋገፍ፣ መበረታታት፣ መፋቀር ይበልጥ በሰዎች ዘንድ የበዛ ነው። በዘመናችን ካሰናከሉን ይልቅ የደገፉን፣ ካሳሳቱን ይልቅ ያስተማሩን ይበዛሉ። የሆነ ሆኖ ይቺ ወጣት ሴት ደካማ ሥጋዬ ጎልቶ በድካም ስዝል መርህ ስሽር ሕግ ስጥስ አሁን ድረስ ትዝ ትለኛለች። በቅርብ ካሉት የንስሐ አባቴ ባልተናነሰ ሁሌ በሕሊናዬ ሳትጠፋ ትገሥጸኛለች። ስደክም ታበረታኛለች። ዶንት ስላይድ ዳውን፣ አትንሸራተት ትለኛለች። የማታቂኝ የማላቅሽ፣ መልክሽ ከመልኬ ሃይማኖትሽ ከሃይማኖቴ ባይመሳሰል፣ ቋንቋሽ ከቋንቋዬ ባይገጥም፣ የአዳም ልጅ እህቴ ሆይ ባለሽበት ሰላምሽ ይብዛ። ለሞራል ልዕልናሽ ማስታወሻ ይሆን ዘንድ ይህ ክታብ ተከተበ። ብቻዬን እቆማለሁና ሌሎች የዳንኤል ክብረት መጽሐፍ ነው። ሰውየው እሳት እያነደደ የሚኖር ነበረ። ጌቶቹ ሰፊ ግቢ ነበራቸውና በግቢው መካከል እሳት እያነደደ ቀን ቀን ለምግብ ማብሰያ፣ ማታ ማታ ደግሞ ለመሰብሰቢያ ይጠቅም ነበረ። ከእሳቱ ጋር ብዙ ጊዜ ስለኖረ እሳቱ ብለው ይጠሩት ነበረ። እሳቱም ከእሳቱ ጋር የተፈጠረ እስኪመስል ድረስ እሳቱን ተላምዶት ኖረ። ከእርሱ መወለድ በፊት እሳት ምድር ላይ የተፈጠረ አይመስለውም። እርሱ ሲሞትም ምድር በብርድ የምታልቅ ይመስለዋል። አንድ ቀን ከጌቶች ጋር ተጣላ፣ አኮረፈ። ቆይ እናያለን፣ እሳቱን ማን እንደሚያነድላቸው አያለሁ። ግቢውን ጥሎ ወደ ማዶ ተራራ ወጣ። ዛፍ ላይ ተሰቅሎ ጥሎት የሄደውን ግቢ ባሻገር መቃኘት ጀመረ። ልክ ሲመሽ እሳት በግቢው ውስጥ ቦግ ብሎ ሲነድ ተመለከተ። ይሄኔ እንዴ እኔ ሳልኖር እሳቱን ማን አነደደላቸው አለ እሳቱ ገርሞት። እሳት ሲያነድ ያዩት ቤተኞች እንዲያውም ከእርሱ በተሻለ እሳቱን አቀጣጠሉት። እሳቱ ግን እርሱ ከሌለ እሳት የሚነድ አይመስለውም ነበር። ከእርሱም ሌላ እሳት ማንደድ የሚችል ሰው አለ ብሎ አያምንም ነበር። እርሱ ካዳፈነበት ቦታ በቀር እሳት የሚገኝ አይመስለውም ነበር። እርሱ ሳይኖር እሳት ሲነድ ያየው እሳቱ ለካስ ሌላም እሳት አንዳጅ አለ ይባላል። ከፈጣሪ በታች የማይተካ ማንም የለም። አንዳንድ ሰው አንድን ነገር ለብዙ ጊዜ ይዞ ሲቆይ የፈጠረውና የሚመግበው እርሱ ብቻ መስሎ ይሰማዋል። እርሱ ከሌለ ያ ነገር የሚሰራ አይመስለውም። የተዋሱት ዕቃ በእጅ ላይ ሲቆይ የራስ ይመስላል ይባል የለ። ግን
ሌላም እሳት አንዳጅ አለ። አብርሃም ዶሮ ፀሐይ የምትወጣው እርሱ ሲጮህ ይመስለዋል ይባላል። እርሱ ግን የፀሐይዋን መውጣት ይነግረናል እንጂ ፀሐይዋን አያወጣትም። ለውጥ መምጣቱን መናገርና ለውጥን ማምጣት የተለያዩ ናቸው። ያለኛ አትኖሩም የሚሉን ነበሩ። ምን እኛን ያላሉን አሉ። ቻግራም ነፈሰ ቀኝ በኢትዮጵያ ውስጥ የማይተካ ሚና ያላት ራሷ ኢትዮጵያ ብቻ ናት። አሁንም ብቻዬን እቆማለሁና ሌሎችም አንድ ቅቤ አምራች ገበሬና ዳቦ አምራች ነጋዴ እንደ አጋጣሚ ድግስ ላይ ተገናኝተው ያወራሉ። በጨዋታቸው በጣም ስለተግባቡ ከዚህ በኋላ አጋጣሚ ፈጥረው ለመገናኘት ይስማማሉ። ነጋዴው ጧት 300 ግራም ዳቦ ሲልክለት፣ ገበሬው ደግሞ ማታ 300 ግራም ቅቤ ሊልክለት ተስማሙ። በዚህ መልኩ ብዙ ጊዜ ከቆዩ በኋላ ዳቦ አምራች ነጋዴው ገበሬው የሚልክለት የቅቤ መጠን እየቀነሰ መሄዱን አየ። በመጨረሻም ሚዛን ላይ ሲያስቀምጠው 150 ግራም ሆኖ አገኘው። በዚህ በጣም አዘነ፣ ተበሳጨም። ገበሬውንም አስጠራው። ሌሎች ሰዎች እንዲያደምጡት አድርጎ ከተስማማነው ውጭ የቅቤውን መጠን ለምን ቀነስከው ሲል ጠየቀው። ገበሬውም ኧረ እኔ ፈጽሞ አልቀነስኩትም ሲል ባግራሞት መለሰ። ነጋዴውም ቅቤውን በሚዛን ለክቶ አሳየው። ይኸው 150 ግራም ላይ ቁጭ አለ። ገበሬውም አዘነ። እኔ ቤት ውስጥ የ300 ግራም መለኪያ የለኝም። አንተ ጧት ዳቦውን ስትልክልኝ በእጅ ሚዛኑ አንደኛው ሳህን ላይ አደርገዋለሁ። ከዚያም ቅቤውን በሌላኛው ሚዛን አስቀምጠዋለሁ። ልክ ከዳቦው ጋር እኩል ሲመዝን በቃ አዘጋጅቼ ልክልሃለሁ አለው። ወዲያውም ጧት የላከለትን ዳቦ አውጥቶ ሚዛኑ ላይ አስቀመጠው። ዳቦው 150 ግራም ነው የሚመዝነው። ነጋዴው አፈራ። የምታገኘው ለሌላው ባደረከው ልክ ነው። 150 ሰጥተህ 300 ልታገኝ አትችልም። እባብ ሰጥተህ ርግብ፣ ድንጋይ ሰጥተህ ዳቦ፣ እሬት ሰጥተህ ማር ልታገኝ አትችልም። እንዴት? አንተ ብቻ ብልጥ። ማሾን አጥፍተህ ብርሃን ልታገኝ አትችልም። ሌላውን ገድለህ አንተ በሰላም ልትኖር አትችልም አለው ገበሬው። ማንኛውም ድርጊት ተመሳሳይና ተመጣጣኝ የሆነ ምላሽ አለው። አንተ እዚህ ለብቻ ቤት ውስጥ ሆነ ክፉ ስታደርግ፣ ሌላውም በቤቱ ብቻውን ሆኖ ክፉ ይምስብሃል። እዛም ቤት እሳት አለ እንዳሉት ነው አለቃ ገብረሃና። ዛፍ ቆርጠ ዝናብ በካይ ጋዝ እየለቀቅ የተስተካከለ የአየር ንብረት አትጠብቅ። ተፈጥሮን በሰጣት መጠን የምትመልስልህ። በዓለም ላይ ሚዛኑ አንድ ነው፣ ተመዛኞቹ ግን ይለያያሉ። እዚህ ካጎደልክ እዚያም ይጎልብሃል። እዚያ አንተ ወገን ብዙሃን ይዟል፣ እዚያ ግን አናሳ ነው። እዚያ አናሳ የሆነው ደግሞ እዚያ ብዙ ይሆናል። የብዙሃን ወገን በሆንክበት ቦታ አናሳው ያሰቃይሃል። አናሳ በሆንክበት ቦታ ደግሞ ብዙሃን ያሰቃዩሃል። እዚህ ባለስልጣን እንደሆንከው እዚያ ተራ ትሆናለህ። የሚያዋጣው በሚዛኑ ልክ ትክክለኛውን ማድረግ ብቻ ነው። መቅደላ የምናስታውሰው በአፄ ቴዎድሮስ ነው። እስኪ ግን በልጅ ኢያሱ ደሞ እንየው። አባ ጤና ኢያሱ መጽሐፉ ነው የጎበዜ ጣፈጠ። ከታህሳስ 1909 ዓመተ ምህረት ጀምሮ ብዛት ያለው የሸዋና የቤጌምደር ሰራዊት መቅደላ አምባን ከከበበ በኋላ እነ ራስ አባተና ሌሎችም ለብዙ ወራት በመድፍ ሲደበድቡት ሰንብተው ነበር። ነገር ግን አምባውን ከልጅ ኢያሱ ጦር ሊያስለቅቁ አልቻሉም። ፊታውራሪ ሀብተ ጊዮርጊስም እንዲሁ
ብዛት ያለው ሰራዊት አስከትለው አምባውን ቢከቡትም የመቅደላ በር የማይደፈር ሆኖ ተገኘ። አባ መቻል ሀብቴ የጦር ዕቅድ አዋቂ ብልህ የጦር መሪ ናቸውና መቅደላ አምባን ሰብሮ ልጅ ኢያሱን ለመያዝ የማይቻል መሆኑን ተገንዝበው ለንጉሥ ሚካኤል እንደ ጻፉት የመሰለ የማግባቢያና የማታለያ ደብዳቤ ለልጅ ኢያሱ ጽፈው ላኩላቸው። ደብዳቤውም ለዕርቅ መደረደሪያ ሲሆን ቃሉም እንዲህ የሚል ነው። ለጌታዬ ለልዑል አቤቶ ኢያሱ ሚኒሊክ በዙፋኖ ስር ወድቄ 10 ጊዜ መሬት እስማለሁ። ከዚህ ቀደም ሰገሌ ላይ የፈሰሰው ደማችን ሳይደርቅ ሁለተኛ ደማችን በከንቱ እንዳይፈስ ለዕርቅ መጣሁ እንጂ ጌታዬን ለመውጋት አልመጣሁም። የዕርቁም ድርድር እንዲህ ነው። ልዑል ጌታዬ የአባውን የንጉሥ ሚካኤልን ግዛት ወሎን፣ ጎንደርን፣ ትግራይን፣ ጎዣምን፣ አውሳንና አዳልን እንዲይዙ የቀረውን የኦሮሞውን አገር ንግሥት ዘውዲቱ ይዘው ኢትዮጵያን ሁለታችሁም በስምምነት እንድትገዙ ተወስኖ ዕርቁ በመሃል ጸንቶ እንዲኖር መላኬን አመለክታለሁ። ባሪያው ፊት አውራሪ ሀብተ ጊዮርጊስ የሚል ነበር። አቤቶ ኢያሱም አብረዋቸው ከነበሩት የጦር አዛዦች ጋር በነገሩ ሲመክሩበት ሰንብተው ዕርቁም ባይጸና በዚያው ጦርነት እናደርጋለን በማለት አምባውን ለቀው ሲወርዱ በስተሰሜን በኩል ደጃዝማች ወልደ ጻድቅ መቅደላ ሰብረው ከልጅ ኢያሱ ዘበኞች ጋር ተዋክተው አምባውን እጅ አደረጉ። አቤቶ ኢያሱም የዕርቁን ነገር ከፍጻሜ ለማድረስ ፊት አውራሪ ሀብተ ጊዮርጊስን ቢጠይቋቸው እንዲህ ሲሉ መለሱላቸው። እኔ ለልዑል ጌታዬም ለንግሥት ዘውዲቱም ባሪያ ነኝ። የዕርቁን ድርድር ባስታውቃችሁ በዚህ ውል ለመፈራረም አንችልም አሉኝ አሏቸው። ከዚህ በኋላ አቤቶ ኢያሱ ተናደው በነሐሴ ወር መጨረሻ በ1909 ዓመተ ምህረት መቅደላን ለቀቁና ወደ ደሴ አቅጣጫ ተጓዙ። የሆነ ሆኖ ከ9 ወራት በላይ ተከቦና በመድፍ ተደብድቦ ሳይሳካ የቀረውን አምባ እንደ ሰገሌው ጦርነት በማታለል አምባውን ላስለቀቁት ለፊት አውራሪ ሀብተ ጊዮርጊስ ሁለተኛውና የመጨረሻው ድል ሆኖላቸው በቀጥታ ወደ ደሴ ተመለሱ። የገጠሩ ሕዝብም በመላ አመፃ በጎበዝ አለቃ ራሱን እያስተዳደረ ለእንስሳት መኖ የሚሆን ገለባና ሳር ስለታጣ ፊት አውራሪ ሀብተ ጊዮርጊስ ደሴን ለቆ መውጣት ግዴታ ሆነባቸው። በእንደዚህ ያለ ችግር ምክንያት ደሴን ለቀው ነው የሚል ወሬ ተስፋፍቶ ተወራ። የመንግሥቱ ፕሮፓጋንዳ ግን ለውጊያው አመች ቦታ ለመያዝ ነው ሲል ወሬውን በፍጥነት አስተባበለ። በልጅ ኢያሱ በኩልም እንደዚህ ያለው ማፈግፈግ የድክመት መሆኑን በመገመት በየአቅጣጫው አደጋ መጣሉ እንዲፋፋም አዘዙ። ነገር ግን ከልጅ ኢያሱ ሰራዊት ውስጥ ሰርገው ከገቡ ሰላዮች ለፊት አውራሪ ሀብተ ጊዮርጊስ መረጃ ስለደረሳቸው ወታደሩ ከምሽግ ወጥቶ እንዳይታኮስ አስተላለፈ። ቃሉም ቀጥሎ ያለው ነው። የጠላት ወታደር ሽሽልኝ፣ እማርካለሁ፣ የጦር መሳሪያውን እገፋለሁ ብለህ ከምሽግ ወጥተህ የተገኘህ ትቀጣለህ። እኔ ተኩስ የሚል መልእክት እስካስነፋ ድረስ ጠመንጃህን አልበህ ተኛ እንጂ አትቁም፣ በየግንባርህ ጠንክር ሲሉ አዘዙ። ከዚህ በኋላ ነሐሴ 21 ቀን 1909 ዓመተ ምህረት የአቤቶ ኢያሱ ጦር እንደ ጥንታዊ ልማድ እየፈከረ የአባ ሻንቆ አሽከር የጤና ባሪያ እያለ ፈረሰኛው ባንድ ክፍል እግረኛው ባንድ ክፍል እየተኮሰ አንበጣ መስሎ በቃፊሮቹ ላይ ተኩስ ከፈተባቸው። እነርሱም የተደናገጡ መስለው ወደ ምሽጉ እንደተጠጉ አባ መቻል ሀብቴ ተኩስ የሚል ምልክት ባስነፉ ጊዜ የታለመው የጦር መሳሪያ እንደ በረዶ ዘነበ።
ራስ ይመርና ፊታውራሪ ሥራህ ብዙ ሲዋጉ ለው በመጨረሻ ድል ስለሆኑ ራስ ይመርና ሌሎች የጦር አለቆች ተማረኩ። ፊታውራሪ ሥራህ ብዙ ግን አልማረክም ብለው በጦርነቱ ውስጥ ቆስለው ተያዙና ቁስሉ ስለጎዳቸው በቆሰሉ በ8ኛው ቀን ሞቱ። በዚሁ ጦርነት ከመንግሥት ወገን የሞቱት 100 ያህል ናቸው ሲባል የቆሰሉት ግን 1000 ያህል ናቸው ተባለ። የወሎዮች ወገን የሞቱ 700 ያህል ሲሆኑ ብዙ ሺዎች ቆስለው ነበር ይባላል። ልጅ ኢያሱም ደጀን ሆነው ስለደረሰው ጉዳት በተገነዘቡ ጊዜ 100 ያህል ምርጥ ወታደሮችን አስከትለው እንደገና ወደ አውሳ በረሃ አመሩ። ከፊታውራሪ ሀብተ ጊዮርጊስ ወታደሮችም አብዛኛዎቹ የአካባቢውን ሕዝብ ንብረት እየዘረፉ ሲፈነጥዙ፣ ጥቂት የመንግሥት ወታደሮች ብቻ ልጅ ኢያሱን ያሳድዱ ጀመር። ልጅ ኢያሱ ግን ከዚሁ ሽንፈት የተነሣ የትውልድ አገራቸውን ወሎን ምሽግ በማድረግ ዳግም እንደማያንሰራሩ ተረጋገጠ። ከዚህ በኋላ አባ መቻል ሀብቴ ከመኳንንቱ ከሰራዊቱ ጋር ወደ መቅደላ አምባ ተመልሰው በዚያ የተገኘውን የጦር መሣሪያ አስጭነው አምባውን የሚጠብቁ ዘበኞች እንዲደራጁ ለራስ አባተ አስታወቁ። ምርኮኛውም ራስ ይመርን ከአባሪዎቻቸው ጋር በሰንሰለት አቆራጭተው ወደ አዲስ አበባ በድል አድራጊነት ተመለሱ። አዲስ አበባ በደረሱ ጊዜ ልዑል አልጋ ወራሽ ራስ ተፈሪ መኮንን በጃንሆይ ሜዳ ላይ በሰልፍ ተቀበሏቸውና ለዘመተው ወታደር ሙሉ ግብር አደረጉለት። በዚሁ ጊዜም እንዲህ የሚል ዘፈን ተነሳ። እኔስ ፈራ ሆዴ የተፈሪን ሽጉጥ የኢያሱን ጎራዴ